ብሩኬ እንደተመለከታችሁት መድብል እንግዲህ ከካሌብ ጋር አብሮ መስራትና እንዲሁም ደግሞ የጠየቀውን ሁሉ እሽሽ ማለቱ በጣም ስጋት ላይ ጥሎበታል። እናም እንግዲህ ምን እያለ ነው ከተመለከታችሁት ብሩኬ ለምንድን ወደ ውጭ ሀገር አትሄድም ሲልም እንግዲህ ጥያቄ አቅርቦለታል። መድብል ግን ለማንም ወረበላ ብዬ ማንን ፈርቼ ነው እኔ አገሬን የተወለኩበትን ለቅቄ ወደ ውጭ ሀገር የሚሄደው ሲልም እንግዲህ ይመልስለታል። አልገባኝም ታዲያ ምን እያልክ ነው? እኔ አይን እያየ ስትሞት ማየት አልፈልግም ሲልም እንግዲህ ይነግረዋል። መድብል እንግዲህ አሁን ላይ ምንድነው ምንም ነገር መጨነቅ የለብህም ነገ እኮ የሚባል ነገር አለ እኛም ጋር ሲለው ነበረ ማለት ነው። በነገራችን ላይ አሁን ላይ እንኳን ለብሩክ አይደለም እኛ ለተመልካች ራሱ በጣም ከሚባለው በላይ ያሳስበው ነገር መድብል ማለት ነው። በፍጹም ከሚባለውም በላይ የካሌብን አምኖ እንዲሁም ካሌብን ስራ መስራት የለበትም። አሁን ላይ ካሌብ እንግዲህ ምንድን ነው ያለው የሆነ ስራ እንድሰራለት ይፈልጋል። እንዲሁም ደግሞ አላልለ በቃ የእሱ ቀኝ እጅ እንዲሆን ይፈልጋል። ግን ደግሞ የእሱ ቀኝ እጅ እንዲሆን ለመድብል ይናገር እንጂ እሱ አሁን እያሰበ ያለው አንዴ በእጄ ግባ እንጂ አልለቀውም፣ እንደ ገብስ ሽቼ ነው የምለቀው እያለም እንግዲህ ሲዝትበት ነበር። መድብል ደግሞ የወንድሙ ሰርግ እንዲጨናገፍበት ወይም የወንድሙ ሰርግ የሆነ ነገር እንዲሆንበት ስላልፈለገ እንግዲህ ካሌብ የሚለውን ነገር አሁን ላይ ሁሉንም ነገር እሽሽ እያለ ነው። እና ባለፈው እንደተመለከታችሁት ካሌብ መድብል ጋር ደውሎለት ነበርና እና ስራ ሰጥቶታል። እሱም ስራው ምንድን ነው? አንደኛ ትህትናን ማምጣትና ሁለተኛው ደግሞ ዝናን መግደል ነው። ትህትናን አሁን ላይ በድጋሚ እንግዲህ ለአንድ ባለሀብት ሳምቧ ይፈለጋል እና ባለፈው እንግዲህ ኩላሊቷ ነበር የተፈለገው። አንድ ባለ ሀብት እንግዲህ አብረው የሚሰሩት በትህትና ማምለጥ ምክንያት እንግዲህ ኪሳራ ውስጥ ገብተዋል። ይሄ ምንድን ነው? አንደኛ መድብል ልጅቷን ስላስመለጣት ነው እና ይህንም ብዙ ነገሮች ተበቅሎታል። ካሌብ ብዙ ስራዎችን አበላሽቶበታል መድብል ማለት ነው። እና ዛሬ ላይ አሁን ካሌብን ስራውን ቢሰራለትም እንኳን ካሌብ መድብልን ለመበቀል ወደኋላ እንደማይል 100% እርግጠኛ ነን እና ካሌብ ይሄንን ጥያቄ ሲያቀርብለት በጣም ነበረ መድብል የደነገጠው። ማለት አልገባኝም ሲልም እንዴ ምን ሆነህ ነው ለምንድን እንደነገጥክ ሲለውም አይ አላ አይደለ አንድ የተከበረ ሰው እንዴት ከአንድ ተራ ሴት ጋር ወርዶ ስለ አንድ ሴት ይጨነቃል እኮ ብዬ ነው ሲልም እንግዲህ ካሌብ መድብል ሲመልስለት አይ ተጨንቄ ምናምን አይደለም ልጅቷ ብዙዎች እዚህ ያሉት ብዙ ሰዎች ልጆች ሴቶች ነበሩና ደማቸው ሲመረመር ከዛ ከሰውዬ ጋር አይመሳሰልም። ግን ደግሞ ታውቃለህ የትህትና ናሙና እዚህ ነበረና ሲመረመር እስቲ ምናልባት ብለው ሲመረምሩት የትህትና እንግዲህ የዲኤንኤ ምርመራው አንድ አይነት እንደሆነ ይናገራል ማለት ነው። እና ልጅቷም ግን ምን አይነት ትኩሳት እንደሆነች እያለ ካሌብም እየነገረው ነበረ። መድብል ግን ቆይናና እንዴት እንደዚህ ታደርጋለህ? እንዴት የንጹሐንን ሳምባና ኩላሊት እየሸክ እንደዚህ ታደርጋለህ? ይሄ ነውር አይደለም ወይ ሲልም አንተ እየተዘዝከውን ብቻ ነው እንጂ መስራት ያለብህ ሌላ ምንም ነገር ማውራትም ሆነ መናገር እንደሌለበት ይናገራል። እሺ በቃ ችግር የለውም። ሌላኛው ሁለተኛው ምንድን ነው ሲል ሁለተኛው እንግዲህ ዝና ነው። ዝናን አሁን ላይ ታሬ እንግዲህ እንዲሁም ደግሞ እዛ ፖሊሶች ውስጥ ያሉትን እንግዲህ ተናግሮ ሊያስገድሉ ሞክሮ ነበረ፣ ግን አልተሳካላትም። ታሬ አንድ እድል ስጠኝ ብሎት ነበረ ማለት ነው። እናም አንድ እድል ስጠኝ ምናምን ብሎት እንግዲህ ሌላም እድል ሰጥቶት ነበረ፣ እንግዲህ አልተሳካም። አሁን ላይ ወደ ከፍተኛ ፍርድ ቤት ይቀርባል። ስለዚህ ሲለው እንግዲህ እና እኔ እንድጨርሰው ፈልገህ ነው ሲለው ትክክል ዘሩባቤል፣ አንተ እኮ እኔ ያላልኩ እኔ ገና ሳልናገር እኮ ቀድመህ የምትረዳው ነገር ይህንን ነገር እኮ ነው የምወድልክ ይለዋል ማለት ነው። እና ይሄማ በፍጹም አይሆንም፣ እንዴት ሆኖ ነው ይህንን ነገር የማደርገው ሲልም እንግዲህ እምቢ የሚባል ነገር የለም አለ አይደል፣ ሁሉንም ነገር እሺ እንድትል ነው እንጂ የምፈልገው እምቢ የሚባል ነገር እንደሌለ እንግዲህ ከመጀመሪያው አስጠንቅቆታል። እና እሺ በቃ ችግር የለውም ማለቴ መውጫውን ካዘጋጀህ ሲልም እንዴ ዘሩባቤል እንዴት እኔ አንተን ወደ እሳት ከተቼ ዝም ብዬ የሚቀመጥ ይመስልሃል? በፍጹም ዝም ብዬ አልቀመጥም፣ መውጫውን አዘጋጅልሃለሁኝ እያለ ነው። እና እዚህ ጋር ራሱ በፍጹም ካሌብ እንግዲህ መድብልን ወደ እስር ቤት ከቶ ካሌብ ወደ እስር ቤት ማለት ወደ እስር ቤት ልኮ እንዴት ነው ለመድብል መውጫ የሚያመቻችለት? በፍጹም አያመቻችለትም።
ቆይ መድብልም ይሄንን ነገር እኔ ይቀበላል ብዬ በፍጹም እንትን አልልም። በእርግጥም ደግሞ ወይ ደግሞ እንዳምነው ብሎ አላደለ ወይ በካሌብ እንትን ውስጥ ለመታመን ብሎ ወይ በሌላ ሰው ያስደረገው እንደሆነ ብቻ አላቅም እንጂ ካሌብ ይሄ መድብል እንግዲህ በፍጹም ወደ እስር ቤት መግባት አለበት ብዬ አላስብም ማለት ነው። ሰላም ወዶች እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እናም እንግዲህን ምንድነው ሌላው ያው ቡራ ተቀምጦ ሻይ እየጠጣ ባለበት ጊዜ መድብል ይመጣል። ምንድነው ዛሬ ደግሞ ሰላምታ የለም እንዴ ሲል እንዴት ነህ ብሩክ ይለዋል ማለት ነው። እና ደህና ነኝ ማለት ምን ሆነህ ነው ምን ተፈጥሮ ነው ሲለው አይ ምንም አልተፈጠረም ደህና ነኝ ይላል። እንዴ ደህና ነኝ ትለኛለህ እንደ ፊትህ እኮ ያስታውቃል ምን ተፈጥሮ ነው እዛ ካሌብ ጋር ሄድክ እንዴ ሲልም ካሌብ ጋር እኮ ብሄድ ምንም ነገር እንደማያደርገኝ ነግሬህ ነበረ ይለዋል ማለት ነው። እናም አይ እኔ ግን ይሄ ነገር በፍጹም አላማረኝም እያለው ነበረ። እንግዲህ መድብልም እንግዲህ ለቡራ ምን ይለዋል፣ ሁለት ከባባድ ነገሮችን አዞኛል፣ ትትናን ማምጣትና እንዲሁም ደግሞ ዝናን መግደል ብሎ ሲለው ነበረ። በዚህ ጊዜ ነበረ እንግዲህ ብሩክ ወደ ውጭ ሀገር መሄድ አለብክ፣ እኔ እዚህ ስትገደል ማየት አልፈልግም፣ በፍጹም ወደዛ ወደ እስር ቤት መሄድ የለብክም ያለው ማለት ነው። እናንተ ለምንድን ነው ሰርግ ላይ ፎከስ የማታደርገው? ቆይ ቅድስት እያታሳዝንህም ሲል ስለምንድን ሰርግ ነው የምታወራው? አንተ የሞትክ እኔ ስለ ሰርግ የማስብ ይመስላል ሲል እንዴ ቆይ ቅድስት አታሳዝንህም? ቤተሰቦቿ ሰርጉ ምኑ እንዴት እንደዚህ ታደርጋለህ? ሲልም አይ በፍጹም ይህንን ነገር በፍጹም አልቀበለውም እያለ ነበረ። ትክክል ነው ብሩክ። አሁን ለምሳሌ ወንድሙ ወደ ሞት እየሄደ እሱ ስለ ሰርግ ያስባል ማለት ዘበት ነው። እና እኔ በብሩክ ላይም ብዙም እኔ አልፈርድም፣ ትክክል ነው ማለት ነው ብዬ ነው የማስበው። እና ሌላው እንግዲህ መሀሌት ነች። መሀሌት እንግዲህ እንዳያችሁት መድብል አስሯት ነበረ። እንግዲህ በካሌብ ላይ ተማምና ነበረ። እንኳን ካሌብ አይደለም ትላንትና ያወቃት ዝና ራሱ ያ ብዙ ነገር የሰራችለት ነበር አሳልፎ የሚሰጣት ማለት ነው። መሀሌት እኮ አለማር ብላ ነው እንጂ ብዙ የሚያስተምሩ ነገሮች በህይወቷ መጥተው ነበረ። እናም እንግዲህ አሁን ዛሬ ላይ ሄዳ ወደ ኤፍራታ እንግዲህ ይቅርታ አድርጊልኝ ብላ እግሯ ላይ ድፍት ብላ ነበረ። እንግዲህ ኤፍራታ ምንድን ያለቻት መጀመሪያ ላይ እንግዲህ ብር ስትሰጣት እንዴን የኔን ፈለግ ተከታይ ስትላትም አንቺ አነሳስሽን ነው እንጂ አወዳደቅሽ አያምርም ብቻ እንደዛ ነገር እያለቻት ነበረ ማለት ነው። አያታስቢ አሁን በከፍታ ነው የተነሳሁት ብላ እንግዲህ ቦረራ አባል ነበረ። እሺ በቃ ያርግልሽ ብላትም ኤፍራታም እንግዲህ ያለችው አልቀረም። ዛሬ ቤቷ መጥታ ይቅርታ አድርጊልኝ በድዬሻለሁ ብላም እንግዲህ እግሯ ላይ ተደፍታ ይቅርታ ትጠይቃታለች። ኤፍራታም እንግዲህ ስጋ ነችና ዘመር ነች ምንም ማድረግ አልቻለችም። በቃ እሺ ችግር የለውም ተነሽ፣ ምን ሆነሽ ነው ደግሞ ለምንድነው እንደዚህ ብስቁልቁል ያልሽው ስትላትም ወይኔ ተይኝ እስቲ ኤፍራታ እስቲ ተይኝ እኔ ለሰራሁት ነው ቅጣት ያገኘሁት እያለችም እንግዲህ መድብል እንደያዛት ትነግራታለች። ምን መድብል ይዞች ነበር ስትላት አዎ መድብል ይዞ የነበረ ግን የሚገርመው ነገር እሱ እስቲ እንዲማር አድርጎ ነው የላከኝ አለ አይደለ ካሌብ እንግዲህ ያደነኛል ብዬ ምናምን ሳስብ እሱም እንግዲህ ግደላት የሚል ነበረ ትዕዛዝ ያስተላለፈለት ስትልም እንግዲህ ተነግራታለች። እና በዚህም ጊዜ እንግዲህ ግን ያው መድብል እንዲማር ትምህርት አድርጎ እንዲሁም ደግሞ እስቲ በዚህ መልኩ ሞክሪ ብሎ እንግዲህ ብር በእጇ ሰጥቶ ምናምን እንደላካት ትነግራታለች። ኤፍራታ በዚህ ጊዜ እናቴ መድብል አመለጠኝ ብላ ሌላ ነገር ጭልጥ ብለ ሄደች እና መድብል ይሄንን ነገር አደረገ ስትልም ይሄንን ነገር አድርጎ በዚህ መልኩ መሀሌትን እስቲ ብሎ ለቀቀኝ እያለችም ሁለተኛ ከእንግዲህም በኋላ በሰው ላይ ክፋት አላደርግም እያለችም ስትጸጸት ነበረ። እንግዲህ ይህ ነገር እኮ ከአንደበትሽ እኮ የሚወጣው ነገር እኮ ጥሩ ነው፣ ግን እንትን የሚለው ነገር አትተገብሪውም ትላታለች። ምንም እንዳታስቢ ተገብረዋለሁ ስትልም እንግዲህ ከመድብል የሰጣትን ብር ያው ሽፍቶች እና እንደ ማለት ሌቦች እንደሰረቋት ትነግራታለች። እንግዲህ ቤት መከራየት አለብኝ ብላ ደላላ ምናምን ስታነጋግር በዛ ተኳሆነው ምናምን እንግዲህ ያለኝን ነገር በሙሉ ሰረቁኝ እያለች ትነግራታለች። በቃ ችግር ነው መይዞሽ ምናምን ብላ እንግዲህ ምግብ ምናምን ታቀርብላታለች ማለት ነው። እና ያንን ምግብ እንግዲህ እየበላች ነበረ።
እና እዚህ መኖር እንደምትፈልግ እና አትክፉኝ፣ አታረቁ ስትልም እኔ በእኔ በኩል ችግር የለውም ግን መርዙ የሚኖረው እዚህ ነው ካልደበረሽ ስትላት እንግዲህ ምንም ችግር የለውም መርዙ ግን ፈረደበት። ኢፍራታን አልቻለ። ድጋሚ ደግሞ ማህሌት ተጨምረ እንግዲህ ከን በቃ ጨለለ ማለት ነው። እናም እንደዛ ሲል ምንም ችግር የለውም እንደውም እሱ መኖሩ ጥሩ ነው፣ ስራ ይፈልግልኛል፣ እኔ የቤት ሰራተኛ በሆንም እሰራለሁኝ እያለችም ትነግራታለች። እንግዲህ ኤፍራታ ምሽ በቃ ትኖሪያለሽ በማለትም ትነግራታለች ማለት ነው። ሌላው እንግዲህ ኤደን ነች። ኤደን ያው እየዘፈነች ነበር ማለት ነው። እናም በዚህን ጊዜ እንግዲህ ቅድስት ለጠቅ ብላ ተቀብላት እየዘፈኑ ምናምን ባለበት ጊዜ ላይ እናም እንግዲህ ለማን ነው ይሄማ? ይሄ ሰውዬ እድለኛ ነው፣ ይሄ እድለኛ ሰው ማን ነው እንደዚህ የተዘፈነለት ስትላትም ኧረ እኔ ለራሴ ነው የዘፈንኩት አለች። ከዛ ኧረ እባክሽ ምናምን ስትላትም አዎ እኔ ለራሴ ነው የዘፈንኩት እያለችም እንግዲህ አሁን ላይ መሀሌትን አመሰገነች። ምክንያቱም ያመሰገነችበት ምክንያት ወደዚህ ቤት ለስለላ ብላ ባትልክ ኖሮ እናንተን እንደናንተ አይነት ቤተሰቦች ምናምን ልተዋወቅም ነበረ። ስለዚህ መሀሌትን አመሰግናታለሁ ስትልም እንግዲህ እና ቅድስትዬ በዚህ ጊዜ በዚህ መካከል ደግሞ ቡራ መመስገን አለበት ስትል አዎ ያመጣኝ እሱ ቢሆንም ግን ደግሞ ያው ወደዚህ መልኩ እንዲገባ ያደረገችኝ እሷ ነች ትላለች ማለት ነው። እና እንደዛ እያለች እንግዲህ ግን ትነግራታለች። እና አንድ ነገር ማለት ቅር ካላለች ትላታለች። እና ስለ መድብል ስትጠይቅ እሷም እንግዲህ ግን ለምን ራስሽ አትጠይቂውም ትላታለች ማለት ነው። እና እንደዛ ስትላት እንግዲህ ከነሷም በቃ እሺ ምናምን ትላለች። እንግዲህ በትልልቅ ሰርግ መካከል ትንንሽ ሰርግ አይጠፋም ጠንቀቅ በይ ስትልም ተመልክተናታል ማለት ነው። እናም ወዳቸው እስከዚህ ድረስ ይዘንላችሁ ቀርበናል። በቀጣይ ፓርት እስከምንመጣ አስተያየታችሁን በኮሜንት አስቀምጡልኝ። መልካም ቆይታ። ባይ ባይ።